Okay, another application of mathematics in our daily life is called on direct tax. So the objective of this is to understand direct tax. Direct tax ምን እንደሆነ so we'll look at an example, direct tax example, which is income tax. እና የዚህ ኦብጀክቲቭ ምንድነው? ኢንካም ታክስ እንዴት ካልኩሌት እንደሚደረግ እና ካልኩሌሽኑ እንዴት እንደሆነ እናያለን ማለት ነው። ሶ ይሄ ላይክ አወር ዴይሊ ላይፍ በተለይ ስራ ቦታ ያለ ሰው የሚያስፈልገው ቶፒክ ነው ማለት ነው። ሶ ሉክ አት ሃው ቱ ካልኩሌት ዳይሬክት ታክስ። ሶ ኢትዮጵያ ውስጥ ነው አሁን ያለ ነው። ሶ ኢትዮጵያ ውስጥ ምንድነው ሰንበዲ ደሞዝ ሲያገኝ አሁን ስራ ቦታ ሰንበዲ ሲቀጠር ምንድነው የሚያደርጉት? ግሮስ ሳላሪ አለ ማለት ነው። ሶ ግሮስ ሳላሪ ሚንስ ሂዝ ኢንካም ቢፎር ታክስ ማለት ነው። ምንም ሳይቆራረጥ የሚደርሰው ገንዘብ ምንም ታክስ ሳይቆረጥ ያለው ደሞዙ ማለት ነው። አሁን ታክስ ከተቆረጠ በኋላ ስንት እንደሚያገኝ ነው የምናየው፣ ወይም የሚቆረጠው ታክስ እንዴት ነው የሚለውን አሁን የምናየው ማለት ነው። ሶ ኢትዮጵያ ውስጥ ምንድነው ዘ ታክስ ቴብል አለ ማለት ነው። ሶ ኢፍ ዩ ሉክ አት ዘ ኢምፕሎይመንት ኢንካም ታክስ ሬት ኢን ዲፍረንት ታክሰብል ኢንካም ብራኬትስ አለ። ሶ ምንድነው የሚያደርገው? ሰንበዲ ግሮስ ሳላሪው 600 ብር እና ከዛ በታች ከሆነ ኤግዘምት ነው፣ ምንም አይነካም ማለት ነው። ሶ ሉክ አት ሰከንድ ብራኬት ላይ ሁለተኛው ላይ ከ600 እስከ 1650 ደሞዝ ያለው ሰው 10% ታክስ ብራኬት ውስጥ ይገባል ማለት ነው። ሶ ሉክ ኦን ዘ ኔክስት 1050 ብር የዲፍረንሱን ነው ታክስ የሚደረገው ማለት ነው። ከዛው ሶስተኛው ብራኬት ደሞዙ ከ1600 እስከ 3200 ከሆነ ኦን ዘ ኔክስት 1550 ዲፍረንሱ ላይ ማለት የሁለቱ ዲፍረንስ ላይ 15%። አራተኛው ላይ ያለ አለ ዲፍረንሱ ላይ ዲፍረንሱ 2050 ብር አለ የሱ ላይ 20%። ሶ ኦን ዲፍረንሱ ላይ ነው ታክሱ ካልኩሌት የሚደረገው ማለት ነው። ከ10900 ብር በላይ ከሆነ 35% አለ ማለት ነው። አሁን ዘ ኪ ቲንግ ዩ ሃቭ ቱ አንደርስታንድ ኢዝ ኦን ዘ ኔክስት ዲፍረንሱ ላይ ነው ቻርጅ የሚደረገው ማለት ነው። ሶ እነዚህ እንዳለ ታክሱን ወደ በፐርሰንቴጅ እንዳለ ካልኩሌት አድርገን ስንደምረው የሚቆረጠው ታክስ አማውንት ይሰጠናል ማለት ነው። ኦኬ ናው ሌትስ ዱ ዋን ካልኩሌሽን ቱ ሾው ሃው tax is applied on gross salary. So the example says, assume Mr. Zalalam earns a monthly salary of 8,460 birr. Calculate income tax of Mr. Zalalam. So first we have to write down our given. So we are given his gross salary as 10,460 birr. And we are given this, so we are required to find the tax amount. So tax amount ካገኘን በኋላ we're going to look at his net salary ማለት ነው። የሚቆረጥበትን ታክስ ካገኘን ኔት ሳላሪውን ካልኩሌት ማድረግ እንችላለን ማለት ነው። So this will be our solution. It will be a long solution. So ምንድነው የምናደርገው? ይህንን ታክስ ብራኬት እንስላለን ማለት ነው። So I will draw the tax bracket እዚች ጋር ከዛ I will divide his income ማለት ነው። እዚህ ጋር I'll put the title. እዚህ ጋር I'll put amount. እዚህ ጋር I'll put the percentage of tax percentage. እዚህ ጋር I'll put tax amount. ኦኬ እዚህ ጋር አሁን ቅድም እንዳየነው እያንዳንዱ ላይክ ኤክስትራ የሚያገኘው ላይ ነው ታክስ የሚከፈለው። ሶ የመጀመሪያው 600 ላይ ምንም ታክስ የለም። ሶ this will be empty ማለት ነው። ሶ እዚህ ጋር will be 0. ከዛ ሁለተኛው ሬንጅ ላይ ኤክስትራ የምትመጣው ምንድነው? 1050 አለች። 1050 ላይ ደግሞ ስንት ፐርሰንት ነው የሚቆረጠው? 10% ማለት ነው። ሶ የ1050 10% ካልኩሌት ሳደርግ ቢካምስ 105 ብር ማለት ነው። ሶ ይሄንን አንደርስታንድ ለማድረግ ቅድም ያየነው ኤግዛምፕል ላይ ያለ ማለት ነው። ኤክስትራ ኦን ዘ ኔክስት የምትለዋ ላይ ያመጣችው አናት ማለት ነው። ሁለተኛው ላይ ሶ ይሄ መጀመሪያው ነው። ሰፕሬት ላድርጋቸው እንደዚህ። ሁለተኛው ላይ ዘ ኔክስት 1550 አለ። እቺም ከኔ የመጣችው ከቅድሙ ቴብል ላይ ማለት ነው። ሶ ዘ ኔክስት 1550 ላይ
15% ይቆረጣል። ሶ የ15% የ1550 15% ስንት ነው የሚሆነው? 232 ከ5 ብር ከ5 ሳንቲም አለ ማለት ነው። ኦኬ የሚቀጥለው ብራኬት ዘ ኔክስት 2050 አለ። ዘ ኔክስት 2050 ላይ ስንት ፐርሰንት የሚቆረጠው? 20%። ሶ ዘ ኔክስት 2050 ላይ 20% ካልኩሌት ሳደርግ የሚመጣው ምንድነው የሚሆነው? 410 ከዛ ቀጥላለሁ ማለት ነው። ከዛ ዘ ኔክስት ቻርጅ የሚደረገው ደግሞ 2550 ዘ ኔክስት 2550 ላይ ቻርጅ የሚደረገው ደግሞ 25% ነው። ሶ የ25% የዚህ 25% ስንት ነው የሚሆነው? ካልኩሌት ስናደርገው 637 ከ5 ከዛ መጨረሻ ላይ 10,000 ነው አይደል? ደሞዙ 10,460 ነው። ስለዚህ የመጨረሻው ኤክስትራ የምትመጣው አማውንት እቺ ናት ማለት ነው 2660። ይሄ ደግሞ 30% ማለት ነው። የዚህን 30% ካልኩሌት ስናደርገው 798። ይሄ አሁን የሚቆረጥበት ታክስ ነው ማለት ነው። ሶ ከሁሉም ብራኬት ላይ ያለውን ታክስ ሰብስበን ስንደምረው መልሱ ማግኘት አለብን ማለት ነው። ስለዚህ የመጨረሻው የሚቆረጠው ታክስ ምንድን ነው የሚሆነው? 105 ሲደመር 235.5 ሲደመር 410 ሲደመር 637 ከ5 ሲደመር 798። ስለዚህ ቶታል ታክስ የሚቆረጥበት ደግሞ ምንድን ነው የሚሆነው? ይሄ እንዳለ ስንደምራቸው ቢካምስ 2183። ስለዚህ የሚቆረጠው ይሄ ታክስ ነው። መልሱን አገኘ ነው ማለት ነው። ሶ የሚቆረጠው ታክስ 2183 ብር ነው። ሶ ሂዝ ግሮስ ሳላሪ አለን። ከዛ ኔት ሳላሪ ለማግኘት ሶ ሂዝ ኔት ሳላሪ ቢካምስ ግሮስ ሳላሪ ማይነስ የሚቆረጠው ታክስ ማለት ነው። ሶ ይሄ ኔት ሳላሪ ነው። ግሮስ ሳላሪ ስንት ነው? 10,460 ሲቀነስ የሚቆረጠው ታክስ። ስለዚህ መጨረሻ ላይ የሚያገኘው ኔት ሳላሪ ስንት የሚሆነው? 8,277 ብር ማለት ነው። ስለዚህ ሪፒት ላድርገው። የሚቆረጥበትን ታክስ በታክስ ብራኬቱ ሄደን አገኘ ነው ማለት ነው። እዚህ ጋር ሁሉንም በእያንዳንዱ የሚቆረጠውን ካልኩሌት አደረግን። ከዛ እንዳለ ስንደምራቸው መጨረሻ ላይ የሚቆረጠው ታክስ አገኘን ማለት ይሄ ማለት ነው። ስለዚህ ኔት ሳላሪው ደግሞ ግሮስ ሳላሪ ማይነስ የሚቆረጠው ታክስ። ግሮስ ሳላሪ ይሄ ነው፣ ታክስ አማውንቱ ይሄ ነው። ስለዚህ ኔት ሳላሪው የሁለቱ ዲፍረንስ ይሄ ነው ማለት ነው።